አሪፍ የሙዚቃ ባለሙያ መሆን ከፈለጋችሁ አሁን የምነግራችሁን እነዚህን 5 ነገሮች ልታውቁና እነዚህ 5 ነገሮች የእናንተ ሊሆኑ ይገባል። በተለይ ደግሞ በጣም ተወዳጅና ዝነኛ ምርጥ ሙዚቀኛ መሆን ከፈለጋችሁ አራተኛውን ተከታተሉ። እስከ መጨረሻው ቪዲዮን ከተከታተላችሁ ደግሞ ምናልባት መጨረሻ አንድ እንደ 6ኛ ቦነስ ልጨምርላችሁ እችላለሁ። ቪዲዮን እስከ መጨረሻ ድረስ ተከታተሉት። እርግጠኝነት ነው የምነግራችሁ በጣም ጠቃሚ የሆነ መረጃ ነው እየሰጠኋችሁ ያለሁት። ቪዲዮን ላይክ አድርጋችሁ ጀምሩት። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉት። እንደተለመደው የዩቲዩብ ቤተሰቦች እናንተ ቪዲዮችን ለሌሎች ሰዎች አጋሩ። አሁን ቀጥታ ከአንደኛው ነጥብ ጀምረን እንሄዳለን። አራተኛው ግን ወሳኝ ነው፣ ሚስ እንዳታደርጉት። አንደኛ ሚውዚካል ኖሌጅ በጣም አስፈላጊ ነው። ይህንን በተደጋጋሚ እንደምለው ሙዚቃ ውስጥ ሲገባ በእውቀት መሆን መቻል አለበት። ብዙ ጊዜ ብዙ ሙዚቀኞች ሙዚቃን ተምረው ስለ ስኬል፣ ስለ ሪትም፣ ስለ ሃርመኒ በደንብ አውቀው ወደ ሙዚቃ ይገባሉ። አንዳንዶች ደግሞ እንደዚሁ እየለመዱ ሌሎች ሰዎች ሲጫወቱ እያዩ ወደ ሙዚቃ ውስጥ ይገባሉ። ያም ሆነ ይሄ ግን በልምድም መጀመሪያ በሙከራ ልንገባ እንችላለን። ከዛ በኋላ ግን በእውቀት ደግሞ እነዛ የምንጫወታቸውን ነገሮች በደንብ ማወቅና በደንብ መረዳት የግድ ይለናል። ባወቅን ቁጥር የችሎታችን መጠን እየጨመረ ይመጣል። የምንሰራው ሙዚቃ በደንብ አድማጮች ጋር በጥሩ ሁኔታ መድረስ ይችላል። ስለዚህ በጣም አስፈላጊ ነው፣ እውቀት ያስፈልጋል። ሚውዚካል ኖሌጅ ቤዚክ የሆኑ የሙዚቃ ኤሌመንቶች አሉ። ሪትምን በደንብ መረዳት በደንብ ማወቅ ያስፈልጋል። ስኬል ሜሎዲን በደንብ ማወቅ ያስፈልጋል። ሃርመኒ ማወቅ ያስፈልጋል። ሌሎችንም ሚውዚካል ቴክስቸሩን ዳይናሚክሱን በደንብ ማወቅ ይፈልጋል። ስለዚህ እንደዚህ አይነት እውቀት ሲኖረን አሪፍ ሙዚቀኛ እንሆናለን። ሁለተኛ የፈጠራ ችሎታ ነው፣ ክሬቲቪቲ። አንድ ሙዚቀኛ በጣም ከሌሎች ሙዚቀኞች ለየት የሚልበት መለኪያው ምንድን ነው? ጥሩ የመፍጠር ችሎታ ሲኖረው ነው። ያገኘውን ነገር ዝም ብሎ መጫወት ወይም ደግሞ ሌሎች ሰዎች ሲጫወቱ ያየውን የሰማውን ከሌሎች ሙዚቃዎች ላይ እየወሰደ መስራት አይኖርበትም። ያ ለጊዜው ምናልባት በሰዎች ዘንድ ተቀባይነት እንድናገኝ ሊያደርገን ይችላል እንጂ ከራሳችን የሚመጣ አዲስ ነገር መኖር አለበት። አዲስ ነገር መጻፍ መቻል አለብን። ያ አሁን እኛ በምንጫወትበት ጊዜም ከዛም በኋላ እኛ በማንኖርበትም ጊዜ የራሳችን አሻራ ሆኖ መቆየት ይችላል። ክሬቲቪቲ በጣም በሙዚቃ ውስጥ ወሳኝ ነው። አዲስ ነገሮችን መስራት፣ አዳዲስ ሀሳቦችን መሞከር፣ አዳዲስ ፈጠራዎችን ሌሎች ከዚህ በፊት ሲሰሩበት የነበረውን ነገር አውቀን ግን የራሳችንን በራሳችን መንገድ መስራት መፍጠር በጣም አስፈላጊ ነው የሚሆነው እና በጣም የምንወዳቸውን ታዋቂ ሙዚቀኞች ብንመለከት እንዲወደዱ ካደረጋቸውና በጣም ከሚደነቁበት ነገር አንዱ የፈጠራ ችሎታቸው ነው። ስለዚህ ኦሪጂናል የሆነ የራሳችን የሆነ ፈጠራ ሊኖረን ይገባል። ሶስተኛ ቴክኒካል ስኪል ያስፈልገናል። ምንም እንኳን የሙዚቃ እውቀት ቢኖረን እንዲሁም ደግሞ የፈጠራ ችሎታ ቢኖረን ቴክኒካል ስኪል ከሌለን ያንን ነገር ያለንን እውቀትና ጥበብ ችሎታ ለአድማጮች የማድረስ ችግር ሊገጥመን ይችላል ማለት ነው። ወይም ደግሞ በሚገባ ሁኔታ በሚያምር መንገድ ልናቀርብ እንቸገራለን። ቴክኒካል ስኪል ካለን ግን ያለንን እውቀት ያለንን ችሎታ በሚያምር ሁኔታ ሌሎች ሰዎች ሊቀበሉት በሚችሉበት ሁኔታ እንደውም ከሚጠብቁት በተሻለ መንገድ ልናቀርብ እንችላለን። ለምሳሌ ያክል ሙዚቃ መሳሪያ የምትጫወቱ ሰዎች ካላችሁ ጥሩ የሆነ የአጫወት ስኪል የአጫወት ቴክኒክ ቢኖራችሁ ሌሎች ሰዎች እንደሚጫወቱ ሳይሆን በቴክኒክ ማለት ነው። ለምሳሌ ፕሮዳክሽን ውስጥ ብትሆኑ የሪኮርዲንግ ቴክኒኮች አሉ። ጥሩ የሆነ ድምፅ እንድንቀርጽ የሚያደርገን የሙዚቃ መሳሪያዎችንም ማለት ነው። ሚክሲንግ ላይም ራሱን የቻለ የሚክሲንግ ቴክኒክ አለ። ቴክኒክ ማለት ኖርማሊ ሌሎች ሰዎች የሚያውቁት እውቀት አለ። ቴክኒክ ደግሞ ትንሽ ደግሞ ያንን ደግሞ ለየት ባለ መንገድ ምናልባት በጣም ታይም ሴቪንግ ነው፣ በጣም ጊዜ ቆጣቢ ነው፣ ውበቱ ወይም ደግሞ ውጤቱም ያማረ እንዲሆን የሚያደርጉ ጥበቦች ቴክኒኮች አሉ። ስለዚህ እነሱ ማወቅ ማስተሪንግ ላይም ስንወስድ የማስተሪንግ ቴክኒክ አለ እና ቴክኒካል እውቀታችን በደንብ የጨመረ ሲሆን ደግሞ ፈጠራ ችሎታችንም እንዲሁም እውቀታችንም የበለጠ በሰዎች ዘንድ እንዲደርስ ያደርገዋል። ስራችንን የተሻለ ያደርገዋል። አራተኛ ኢሞሽናል ኮሚኒኬሽን። ኢሞሽናል ኮሚኒኬሽን በጣም አስፈላጊ ነው።
ሙዚቃ እንደምታውቁት ከስሜት ጋር የሚገናኝ ነገር ነው። ስንጫወት እኛ ስሜት ውስጥ ሆነን ጥሩ ስሜት ውስጥ ሆነን እንጫወታለን። እንዲሁም ደግሞ የሚሰሙን ሰዎች ደግሞ ያ የኛ ሙዚቃ ሌሎች ሰዎች ጋር ደግሞ የሆነ ስሜት ማጫሩ የማይቀር ነው። ስለዚህ የኔ ስሜት ወደ ሌሎች ሰዎች ምን መሆን አለበት? መድረስ መቻል አለበት። ስለዚህ ኢሞሽናል ኮሚኒኬሽን እንደምታውቁት ተግባቦት ማለት ነው። በስሜት ከኦዲየንሶቻችን ጋር ከአድማጮቻችን ጋር ጥሩ የሆነ ተግባቦት ልንፈጠር ይገባል። ለምሳሌ ያክል በጣም ብዙ ሙዚቀኞች እናውቃለን። ኤልያስ መልካን ለምሳሌ በጠቅስ በጣም በዚህ የተካነ ነው። ሙዚቃዎቹ አድማጮች ጋር ደርሰው አድማጭ ዝም አይልም። አድማጭ ምን ያደርጋል? ሪስፖንድ ያደርጋል። ጥሩ የሆነ ምላሽ ይሰጣል። ያ ማለት ምንድን ነው? ከአድማጭ ጋር ያለው የስሜት ቁርኝት ማለት ነው። ለምሳሌ ያክል ስትጫወቱ ያ ሰው ምን የሚያሳዝን ነገር ከሰራችሁ ሊያሳዝነው ይገባል ማለት ነው። የሚያስደስቱ ነገሮችን ከሰራችሁ እንደዛ አይነት ተመልሶ የሚመጣ ምላሽ ያስፈልጋል። ኮሚኒኬት ማድረግ እንግዲህ ኮሚኒኬሽኑ ደግሞ ጥርት ያለ ትክክለኛ መሆን መቻል አለበት። ትክክለኛ ኮሚኒኬሽን ነው የምንለው። እኔ ለምሳሌ እዚህ ጋር ቀልድ እያወራው አንድ ሰው ቢያለቅስ እዛ ጋር ኮሚኒኬት አላደረግንም። ምክንያቱም እኔ እንዲስቅ ፈልጌ እሱ እያለቀሰ ነው ያለው። ስለዚህ ኮሚኒኬት አላደረግንም ማለት ነው። እንዲስቅ ፈልጌ ማሳቅ መቻል አለብኝ። ላሳዝነው ፈልጌ ማሳዘን አለብኝ። ይሄንን ካደረግኩኝ በእርግጠኝነት ከአድማጮች ጋር ከኦዲየንሶቻችን ጋር ምን አድርገናል ማለት ነው? ኢሞሽናሊ ኮኔክት አድርገናል። ስለዚህ ኢሞሽናል ኮሚኒኬሽን በጣም ወሳኝ ነው የሚሆነው። ይሄንን አደረግን ማለት በጣም በጣም ተወዳጅ ሙዚቀኛ እንሆናለን። በጣም ተፈላጊ፣ በጣም እንግዲህ ዝናችን ከፍ ያለ ነው የሚሆነው። አሻራችንንም ጥለን ልንሄድ እንችላለን። ስለዚህ ምን ማድረግ አለብን? የምንሰራውን ነገር ኢሞሽናሊ ከአድማጮቻችን ጋር። ይህንን ለማድረግ ምን ያስፈልጋል ብትሉ ወሳኙ የኛ ስሜት ብቻ ላይሆን ይችላል። የአድማጮችን ስሜት ማወቁም አስፈላጊ ነው የሚሆነው። ለምሳሌ ሀዘን ላይ ያለን ሰው ልቀልድልህ ብለው ቀልዱ ማያስቅ ሆኖ ሳይሆን እሱ ካለበት ሁኔታ አንጻር ላይስቅ ይችላል። ደግሞም ትክክልም አግባብም አይደለም። ስለዚህ ኢሞሽናል ኮሚኒኬሽን በጣም ወሳኝ ነገር ነው። ሌላም ጊዜ በደንብ እናብራረዋለን ማለት ነው። ስለዚህ ይህም አንዱ የሚያስፈልግ ነገር ነው። አምስተኛ ዲሲፕሊን ነው። ዲሲፕሊን ደግሞ ከላይ የጠቀስኳቸውን አራቱን ነገሮች ሁሉ ውጤታማ የሚያደርገው ይሄኛው ነገር ነው ማለት ነው። አራቱ ነገሮች ተሟልተው ማለት ነው። ቀደም ሲል ሚውዚካል ኖሌጅ ኖሮን፣ ቴክኒካል ስኪል ኖሮን፣ ክሬቲቪቲ የፈጠራ ችሎታ ኖሮን፣ እንዲሁም ደግሞ ኢሞሽናል ኮኔክሽን ኖሮን እነዚህን ሁሉ ይዘን ግን ዲሲፕሊን ከጎደለን እነዚህ ሁሉ ምን ይሆናሉ ማለት ነው? ውጤታማ እንዳንሆን ያደርገናል ማለት ነው። ስለዚህ በጣም ዲሲፕሊን አስፈላጊ ነው። ሙዚቀኛ የራሱ የሆነ የሙያ ዲሲፕሊን አለው። ዲሲፕሊኑን ማወቅ መቻል አለበት። ራሱን በደንብ አድርጎ ዲሲፕሊን አድርጎ ማድረግ የሌለበትን ነገር አውቆ ማድረግ ያለበትን ነገር ደግሞ ከሱ የሚጠበቀውን ነገር እያደረገ በሙያ ውስጥ ካሉ ሙያተኞች ጋር በጥሩ ሁኔታ ራሱን እዛ ውስጥ በደንብ በሚገባውን ሙያው የሚፈልገውን ዲሲፕሊን ጠብቆ በሙያ ውስጥ መዝለቅ ይኖርበታል። ስለዚህ ለምሳሌ ራሱን ከማስተማር ፕራክቲስ ከማድረግ አንጻር ሊሆን ይችላል። ከሚሰራቸው ሰዎች ጋር ጥሩ ኮሚኒኬሽን ሊኖረው ይገባል። እንዲሁም ደግሞ ለዘላቂነት ራሱን በደንብ እያስተማረ ትሬኒንግ እያደረገ ማሳደግ የግድ ይላል ማለት ነው። ይህን ሲያደርግ በጣም ውጤታማ አሪፍ ሙዚቀኛ ይሆናል ማለት ነው። እንደ ቦነስ ስድስተኛ ብጨምርላችሁ ሌላው ምንድነው የሚሆነው? ራሱን ደግሞ ለማስተማር ዝግጁ የሚያደርግ ሰው መሆን መቻል አለበት። እንደምታውቁት አሁን ጊዜው በጣም እየፈጠነ ነው ያለው። እውቀት በየጊዜው የሚጨምር ነገር ነው፣ የሚያድግ ነገር ነው። ትላንትና ያወቅነው ነገር ዛሬ ላይ ምናልባት ላይጠቅመን ይችላል፣ ወይም ደግሞ አድጎ ጨምሮ ሊሆን ይችላል። በትላንትናው መንገድ ላንሰራ እንችላለን። ለምሳሌ በፕሮዳክሽን ውስጥ ብንመለከት የምንጠቀምባቸው ሶፍትዌሮች ራሳቸው አዳዲስ ፊቸሮችን ይዘው እየመጡ ነው ያሉት። ስለዚህ ራሳችንን አፕዴት ካላደረግን ትላንትና ባለን እውቀት በአዲሱ ቨርዥን ላይ ላንሰራ ላንጠቀም እንችላለን። ስለዚህ ራሳችንን አፕዴት ማድረግ መቻል አለብን። ራሳችንን ማስተማር መቻል አለብን። እንደዛ ስናደርግ በጣም ስኬታማ ሙዚቀኞች እንሆናለን። እንግዲህ ከጠቀስኳቸው ከነዚህ ነጥቦች ውስጥ እናንተ ጋር የትኛው አለ፣ የትኛው ይጎድላል? የጎደለውን እየሞሉ ያለውን ነገር በደንብ አጠናክሮ መቀጠል የግድ ይላል። ለዛሬ ይህንን ሀሳብ ሰጥቻችኋለሁ። ይህንን ሀሳብ እናንተ ራሳችሁ ትጠቀሙበታላችሁ ብዬ አስባለሁ። በቀጣይ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ ሰላም ቆዩኝ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ሰላማችሁ ይብዛ።